ጠበቃውን አናቱን ብሎ ድፍት አደረገው። ብሩኬ የዝናን ወንጀል በዝርዝር ለፖሊሱ አስረከበ። ፖሊሱም እንግዲህ የዝናን ወንጀል ተጨማሪ ተገሎ ተገኝቷል በሚባለው ጠበቃውም ተጠናክሮ እስር ቤት መግባት አለበት የሚባልም ውሳኔ በዝና ላይ ትልቅ ክስ ተመሰረተበት። አሁን ላይ ለጊዜው ጠበቃውን ድፍት ያደረገበት ምክንያት ዝና ስለ ሉላ እንደታወክ በምን ምክንያት እያለ ሲጠይቀውም ጠበቃው መቀባጠር ሲጀምር በዚህን ሰዓት ሞገስ ከውጭ ፖሊስ ይዞ መጥቶ እየጠበቀኝ ነበር፣ እኔና ሉላ አብረን ነበርን ሲለውም በሉላ የማይደራደረው ዝና ጠበቃውን ጆረ ግንዱን በማለትም በሽጉጥ እውነቱን ተናገር ሲለውም እውነቱን እሽ ልንገርህ እያለ ዝና ግን ትዕግስቱን መቆጣጠር ስላቃተው አናቱን ብሎ ደፋው። ሌላው አሁን ቅድስትና እንዲሁም ብሩኬ የሚጋቡበት ቀን ቅርብ መሆኑንም ይፋ አደረጉ። ቀጠሮ ተይዞ ሽምግልና ተልኮም ቅድስት የብሩክ ንግስት መሆን እንዳለባት ግልጽ ሆነ። ቅድስት አሁን ህይወቷን በደስታ ለመኖር ዝግጁ ሆና እየተደሰተች ትገኛለች። ማህሌት እንግዲህ ብሩኬን ይቅርታ አላደረክልኝም ወይ ስትለው እሱ ደግሞ መቼም ይቅርታ ላደርግልሽ አልችልም ሲላትም እና ዝም ብዬ ነው የምደክመው ስትለውም አይ ዝም ብለሽማ አይደለም ሲላትም አሁን እንግዲህ በሚያሳዝን ሁኔታ ቶቶሎ ማለቅ አለበት በማለትም ለመድብል ተናገረች መሀሊት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘመተናል። እንግዲህ ዛሬ ጠበቃውን እቤት ድረስ በመጥራትም አሁን ላይ ዝና ዳምስሩን በማለትም በጠገበ ሽጉጥ ድፍት አደረገው። በዚህን ሰዓት ትህትናስ ምን አስባ ነው ዝናን እወዳለሁ ብላ እንደዚህ ፊንት ያስበላችሁ? ከትህትናና ሻወር ልትወስድ የተገባችው ልጅና ከሉላ ማንኛው ነው ቆንጆ ሲልም ሲጠይቀው ጠበቃው መቃዠት ጀመረ። ሉላ እኮ ምንም የማይወጣላት መልአክ ናት ሲለውም መልአክ እኮ ሙሀይብ ነህ ልበል? መልአክ እኮ በፍጹም ጾታ የለውም በማለትም መለሰለት። እናም ነገር አለምክ አንተ ሰውዬ ምንህም ደስ አላለኝም ሲለውም እንግዲህ ለምን ከእነሱ ጋር ጦርነት ገጠምክ? እንዴትስ ፖሊስ ድረስ የሚያስይዝ ነገር ፈጽመህ ነው? ምን አይነት ጸብ ተጣልታችሁ ነው ሲለውም በዚህን ሰዓት እኔ ንብረታችንን አስመልስ ብለው ሲይዙኝ እኔ ደግሞ አላስመልስም ወንጀለኞች ናቸው ስላቸው በፍጹም አይደለንም እያሉ በግድ ሊያስገድዱኝ ሞከሩ። በዚህ ሰዓት እኔ ደግሞ እንደማይሆን ስነግራቸው ግጭት ውስጥ ገባን። ብቻ አይከፍሉም፣ በጣም ያስጠላሉ እያለ ለዝና እንግዲህ መቀባጠር ሲጀምርም እና እንዴት አስያዙህ ሲለውም ፈረጥ አድርጎ ተናገረ። በዚህን ሰዓት አቶ ዝና ጠበቃው ላይ ሽጉጡን ደቅኖ እንዳይሆን አደረገው። ሌላው መሀሊት እንግዲህ ከንዴቷ ብዛት የማንም ጎረምሳ የሴት ጎረምሳ ቀጥራችሁ እቤት ውስጥ እያስደበደባችሁኝ ነው በማለትም ለመድብል ስትናገር ጅስምሽ ደንደን ያለ ነው ትቼዋለች ሲላትም አንተ ነበርክ የቀረኸው አንተም እየቀለድክብኝ ነው ስትለው እኔ እስከማን እንዴት ይሻላለሁ ብለሽ ነው ሲላትም አሁን ዝና ምን ደረሰ ክሱ እያለ እየጨቀጨቀኝ ነው። ስለዚህ ከሱ መላቀቅ ስለምፈልግ አሁን ላይ ቶሎ ብላችሁ መስክሬ ሁሉን ነገር ልገላገል። በዛ ላይ ዝናና ሞገስ አዲስ አበባ ውስጥ መሆናቸውን አውቀዋል ስትለውም እንግዲህ ምን እናደርግ እሺ በማለትም እኛም ሁላችንም መገላገል እንፈልጋለን
አላት። ግን ደግሞ አሁን ማህሌት በብሩክ በጣም ልቧ ተሰብሯል። ቅድስትም ይበልጥ እያቃጠለቻት ትገኛለች። አሁን ላይ ቅድስት እንግዲህ ከዚህ በኋላ አንቺና እኔ የምንኗኗር አይመስለኝም፣ አርፈች ተቀመጭ ስትላትም አሁን ማንም ሰው የለም ማን እንደሚያድንሽና ማን እንደሚደርስልሽ ታያለሽ በማለትም ቅድስትን መሀሌት ትንቅንቅ ስትይዛትም ቅድስት ግን ጉልበቷን ለመሀሌት አሳየቻት። ከዚህ በኋላ አፍሬ ትችሽ እንጂ እደፋሻለሁ በማለትም ቅድስት መሀሌትን ፈጥርቅ አድርጋት ጥላት ወጣይ። በዚህን ሰዓት መሀሌት እንግዲህ እየተናደደች ድረሱልኝ ኡኡ ብትልም ማንም ስለሌለ መሀሌት እንግዲህ ከወደቀችበት ተነስታ ንጭጭቷ ወጥቶ ወደ ሳሎን ስትሄድም ብሩክን ይቅርታ አድርግልኝ ስትለውም መቼም አላደርግልሽም በልጄ በእኔስ እሺ ብዬ ይቀበላለሁ በማልደራደራት ልጄ ስለሆነ የመጣሽው መቼም ቢሆን ይቅር አልልሽም በማለትም እንግዲህ ነገራት። እና ዝም ብዬ ነው ምለፋው ስትለውም ዝም ብለሽ እንኳ አይደለም ሲላትም ዝም ብዬ ነው እንጂ ታዳ አለችው። አንቺ ማለት እኮ ያን ጊዜ ታስታውሳለህ የት እንደተገናኘን? አዎ አስታውሳለሁ አለችው። ያን ጊዜ እንደዚህ ወፍራም አይደለሁም ቀጭን ነኝ። አይ አሁንም ወፍራም ነኝ፣ ቀጭን ነሽ፣ አሁንም ወፍራም አይደለሽም አላት። ምን? አዎ የነበረችበትን አስታወሳት። እናም አሁን አርፈሽ ተቀመጪ፣ ስለዚህ ማድረግ ያለብሽን ነገር አድርጊ አለ። መድብልና ብሩክ ተመካከሩ። ማህሌት ከዚህ በላይ እዚህ መቀመጥ የለባትም፣ እዚህ ከተቀመጠች ብዙ ነገሮችን ታበላሻለች ሲልም መድብል እውነትህን ነው፣ እዚህ ከተቀመጠች ጥሩ ነገር አይመጣም። በዛ ላይ ደግሞ ቅድስትም የማህሌት እዚህ መቀመጥ አላስደሰታትም አለው። አውቃለሁ፣ አረ ተመናደዱም በላይ ጥላን እንዳትሄድ እፈራለሁ። በዛ ላይ ደግሞ በእድሜዋ ላይ እየተጫወትን ነው። ይቺ ልጅ እኛን ታግሳ ብዙ ነገር እያለፈች ነው። ስለዚህ እኛ ደግሞ ችላ ችላ እያልናት ነው ሲለውም እሺ በማለትም ብሩክ ተስማማ። አሁን ላይ እንግዲህ ምሳሌ ቀጠሮ መቼ ነው እንዴት ነው የሚባለው እያለች ቅድስትን ጠይቀቻት። ቅድስትም የሚባለውንም ሁሉንም ነገር ነገረቻት። እናም ሽማግሌ መጥቶ ሲጠይቅሽ ምንድን ነው የምትይው አለቻት ቅድስት መሀሌት ምሳሌ ደግሞ ቅድስት እናትሽ ትሆን ብላችሁ ስለመጣችሁ አመሰግናለሁ፣ እናቴ ልትሆን ተስማምቻለሁ ብዬ መልሳቸዋለሁ በማለትም ደስ የሚል ቆይታቸውን ምሳሌና ቅድስት አሳለፉ። ነገር ግን አሁን መሀሌት ሰላሟን ያሳጣት ነገር በቃ ህይወቴ አደጋ ላይ ነው እያለች እያለች ትገኛለች። እንግዲህ ደላላው መርዙና እንዲሁም ደግሞ አሁን ላይ ኤፍራታ በደላላው ደስተኛ ባትሆንም ግን መጠቀም ያደርገዋለች። ይሄን አድርግ እያለች እሱ ግን የእውነት ፍቅር ይዞት የኔ ጥቁር አዝሙድ እያለ ሁሉም ነገር ክፋትሽን ሳይቀር ወድልሻለሁ እያለም ታስሯ ቢልም ስቶፕ አስተካክል ግዛልኝ ስትለው ላስተካክለው እኔ ሰራለሁ በማለትም ስቶፑ ይዞት እንግዲህ አንጠልጥሎት ነበረ። በዚህን ሰዓት እማታቀውን ማንስራለሁ ስትለው ጎጃመኛ አስጨፈረኝ አላት። አልተሻለህም እንዴ ስትለውም እሱም አልተሻለኝም ልቤን ሲላትም አሁን ተነስና ሌላ ስቶፕ ግዛለች ስትለው ሌላ ስቶፕ ታምገዛለሽ ይህንን እኔ ራሴ ወስጄ ባሰራልሽ ይሻላል ሲላትም እሷም እንደዛ ይሻላል እሺ በቃ አለችው። እንግዲህ ዛሬ አብሬሽ አድራለሁ ሲላትም በፍጹም የማይታሰብ ነው እያለች ማለት ኤፍራታ ትጫወትበታለች። ዳጣ ደግሞ እንግዲህ ቁጭ ብላ ባለችበት ሰዓት በጣም ስለምትፈራ ዝናን ያን ዘንዶ እያለች ስለምትፈራውም ከነ ሞገስ ጋር ደውላ ምንድን ነው ስትለውም እንግዲህ ጠበቃውና ሞገስ ዝና ሳይገናኙ አይቀርም፣ ከእስር ቤት አስፈትቶ ወስዶታል። ነገር ግን እኔን እያሳሰበኝ ሌላ ችግር ነው ሲላትም እኔ ጠበቃውን ያን መላጣ ራሱን
ግማሽ ላድርግለት እያልኩ እምቢ ብለህ ነው። ያኛውን ዘንዶውን እንኳን እኔ እናንተም አትችሉትም እያለች ዳጣ እንግዲህ አወራች። በዚህን ሰዓት መርዙ ደላላው ሲመጣላት እና እነ ብሩኬ ቤት ሸኘኝ፣ ትልቅ ችግር አለ፣ ሰሞኑን ወንጀለኞች ይያዛሉ ስትለውም ምን ምንድናችሁ ኮሚሽን አለው ሲላትም አዎ እንግዲህ የሚያስከፍል ከሆነ ይኖራል በማለትም ነገረችው። እነ ዳጣ ቤት እነ ብሩኬ ቤት ዳጣን አድርሶ ለመመለስ ሄደ። ሉላና ሞገስ አሁን እጅግ ከምንም በላይ ዝናና ጠበቃው ከተገናኙ ትልቅ ችግር ውስጥ ነው የምንገባው ሲላትም እንዳታስብ አለችው። ንብረታችንም መመለስ አለበት ሉላዬ ሲላትም አዎ መመለስ አለበት፣ ግን ደግሞ ምንም ቢሆን መፍራት የለብንም አለችው። እሱም እሺ እንግዳ በማለትም እንግዲህ ነገሮችን ለማስተካከል እየተሯሯጡ ይገኛሉ። መድብል ጋር ደውለውም ዝናና ጠበቃው ታይገናኙ ብለው ሲነግሩትም እሱን አውቃለሁ፣ ግን ደግሞ ምንም የሚያመጡት ነገር የለም። ፖሊሱም በጣም ጠንካራና ጎበዝ ስለሆነ ወደፊት ይቀጥላል፣ ነገሮችን በፍጥነት አስተካክላለሁ ብሏል አለው። ቶሎ ቢያልቅ ነው፣ እኛም ነፃ እንድንወጣ ነው የምፈልገው፣ ንብረቴንም ማግኘት ፈልጋለሁ አለ ሞገስ። መድብልም አታስብ ወንድሜ ታገኛለህ፣ በቅርቡ ሁሉም ነገር እኛ አሸናፊዎች ነን ሲለውም እሺ በማለትም ተስማሙ። አሁን ለሉላ ሞገስ ጠበቃው ከዝና ጋር መገናኘቱ አሳሳቢ ቢሆንብንም ግን ደግሞ ዝና ይሄን እውነት ታወቀ እኔን እንደዛ ማድረጉን ከተረዳ እመነኝ ይገለዋል፣ አይለቀውም አለችው። እንዳረገ ያርገው የራሳቸው ጉዳይ፣ ግን ደግሞ እኛ ንብረታችንን እናስመልሳለን አላት። እመነኝ ጠበቃ ቀይረን ንብረታችንን እናስመልሳለን፣ ስለዚህ በፍጹም አንሸነፍም አለችው። እሺ በማለትም ምንም አትፍራ አለችው። እንግዲህ ትህትና ዝናን ለመበቀል አስባ ሁሉም እውነታ ይፋ ይወጣል በማለትም ምን እንዳሰበች ማድረግ እንደፈለገች ባይታወቅም ለጊዜው ግን እወድሃለሁ ለማለት ዝናን ቆማ ጠበቀችው። እሱም ምን ገትርሻል ቁጭ በይ አላት። ከዛም ተሽኮረመመች። ዝና እወድሃለሁ አለችው። ምን? አዎ እወድሃለሁ። ድገም። እወድሃለሁ። ይሄ ነገር ወዴት እየሄደ ነው? ለጆሮው ማመን አቅቶት ባክሽን ቀልድ ትዛቤ እኔ ሰው ሲሽለጠለጥ አልወድም፣ እንደ ድሮሽ ሆኜ አላት። እንደፈለግ ግን የምሬን ነው አለችው። አሁንም ደግማ እወዳለሁ እንድትለው ካደረገ በኋላ በጣም ደስ አለውና ግን ደግሞ ጠበቃው ሲደውል ጠበቃውን ለመቀበል ሄደ ዝና። እንግዲህ ዝና ጠበቃውን ከሉላና ከአሁኗ ልጅ ካየሃት ማንኛቸው ይበልጣሉ ሲልም ሲቀባዥር እንግዲህ በገዛ እጁ አናቱን አቶ ጠበቃው አሁን ውርደቱን ተከናነበ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ።